አንጋፋው የኪነ ጥበብ ሰው አርቲስት ሰለሞን ተካ መኪናውን ተረከበ። I think ደስታ መጥቶ የሚሄድ ነገር ነው የሚቆይ ምስጋና ነው ብያስባለሁና ምስጋና ይሰማኛል ሙሉ ነው ልቤ በምስጋና እንደ አባት አይደለም ማወራቸው እንደ አያት ሳወራቸው በልጠውናል እናን አንጋፋዎችን ወይም ደግሞ ከ40 በላይ ያሉትን ሰብለም የሚዘባረቁትን ሰዎች በልጠዋል እነዚህ ትናንሽ ብላቴናዎች ስለዚህ ከነሱ ትልቁን ትምህርት ነው ማግኘት ያለብን እግዚአብሔር ይባርክ አባቴ ይህንን ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ክብሩን ይውሰዱ። ከዛ ምን ተሰማ ጫጫታ ላይ እንድትስቁ ነው የተሰማኝ እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ለቴክኖሎጂ በጣም ጨዋ ነኝ ቴክኖሎጂ በጣም ጨዋ ነኝ ስለ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ የተሰጠኝ ባለኝ በጣም ነው የማመሰግነው። በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላቀው አንድ ትንሽ ልጅ አለ ለአዲስ አበባ ዩኒቨርሲቲ ተማሪ እሱ ክብሩን ይሰድ አዶናይ ደግሞ የሐሳቡ ጠንሳሽ የሐሳቡ አራማጅ ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን በእውነት እንኳን ተወለድክልን ክብር ምስጋና በተለይ ለእናቱና ለአባቱ ምክንያቱም እነሱ ባይወልዱልን ኖሮ ይሄን ብላቴና አናገኘውም ነበር። አንጋፋው አርቲስት ሰለሞን ተካ እንደተለመደው ከቦታ ቦታ ሲንቀሳቀስ የሚጠቀመውን የትራንስፖርት አገልግሎት ለመጠቀም ታክሲ ለመሳፈር ከሰዎች ጋር ሲጋፋ የሚያሳይ ቪዲዮ በሶሻል ሚዲያ በመሰራጨቱን ተከትሎ ሌላ ርዕሰ ጉዳይ ይዞ መምጣቱ የሚታወስ ነው። በዚህም ከቅርብ ጊዜ ወዲህ ሶሻል ሚዲያን የተቆጣጠረውና በብዙዎች ዘንድ እውቅናን ያገኘው አዶናይ የአርቲስት ሰለሞን ተካን ቪዲዮ ተመልክቶ በማዘኑ መኪና የመግዛት ቻሌንጅ ብሎ በሶሻል ሚዲያ እንቅስቃሴ ማስጀመሩ የሚታወቅ ነው። በዚህም ሐሳብ ገሚሱ የአዶናይን ሐሳብ ሲደግፍ፣ ገሚሱ ደግሞ እንዴት ለአንድ ለተከበረ እድሜውን ሁሉ ለኪነ ጥበብ ለሰጠ ለአንጋፋ የጥበብ ሰው አንድ ቲክቶከር እንዴት መኪና ይሰጠዋል በሚል አወዛጋቢ ሐሳቡ ሲነሱ ቆይ ሆኖ ግን መኪና የመስጠት ሐሳቡ ተጠናክሮ ቀጥሎ በኪነ ጥበቡ ዘርፍ ታዋቂና ስመጥር ለሆነው በተለያዩ ቲያትሮች፣ ፊልሞችና ድራማዎች እውቅና ላተረፈው አርቲስት ሰለሞን ተካ የመኪና ስጦታውን መቀመጫውን ዱባይ ያደረገው ብሩክ ሪል ስቴት በድርጅቱ ስም የተከፈተውን አካውንት 1.5 ሚሊዮን ተከታይ ለማድረስ የተጀመረውን ቻሌንጅ 1.1 ሚሊዮን ተከታይ ማድረስ የተቻለ በመሆኑ ቃል የገባውን የመኪና ስጦታ ዛሬ በትሪፕል ሆቴል የሙያ አጋሮቹ ተጽዕኖ ፈጣሪ ቲክቶከሮች በተገኙበት በደመቀ ሁኔታ ርክክቡ ተካሂዷል።
አርቲስት ሰለሞን ተካ ብሩክ ሪል ስቴትን ያመሰገነ ሲሆን የልጅ አዋቂ ሲል የጠራውን ወጣቱ ቲክቶከር አዶናይን ይህን የቲክቶክ ዘመቻ ስኬታማ እንዲሆን ላበረከተው ከፍተኛ አስተዋጽኦ ልዩ ምስጋናውን አቅርቧል። እንኳን አብሮ ደስ አለን። ቃል የተገባ ነገር በተግባር ሲደረግ ማየት ስሜቱ ምን ይመስላል? አንድ አባባል አለ፣ እምነት የእናት አባት እኮ አይደለም፣ ቃል ራሱ የእናት አባት አይደለም፣ ቃል ነው። መጀመሪያ ቃል ነበር አይደለም የሚለው። ስለዚህ ከዛ በኋላ ነው ድርጊቶች የሚመለሱ እና በጣም ያው እንደ ስሙ ነው ብሩክ ሪል ስቴት በጣም የሚገርም እንደ ቃሉ ጸንቶ እንደውም አንድ ሁለት ጊዜ እየደወሉልኝ ነበር መረከብ እንዳለብኝ። ግን ያው ሀሳቡ ጠንሳሽ አዶናይ ልጄ ያኔ በእስር ቤት ስለነበረ እሱ ባልተገኘበት መውሰድ አልችልም ያልኩት። ምክንያቱም ቃላቸውን መጠበቅ አለባቸው እነሱ እና እጅግ ጨዋዎች ናቸው በእውነት በጣም ብሩክ ሪል ስቴት። በዚህ ላይ ደግሞ ወጣት ነው፣ ወጣት ብላቴና ነው። እድሜና ጤናውን ይጨምርለት። በእውነት በጣም ነው ደስ ያለኝ። በጣም አንዳንድ ጊዜ እኔ 100% አንድም ከተሰጠ 101 መስጠት ይቻላል። አንድም ከተሰጠ አላውቅም ፕላስ ከተባለ በእንግዲህ በትምህርት ቤት A+ ይባላል አይደለም 100+ ነው ለብሩክ ሪል ስቴት የምሰጠው። በጣም ደስ ብሎኛል። ቲክቶከር አዶናይም ሁሉም ቲክቶከሮች ለሀገር ባለውለታ የሆኑትን ግለሰቦች ከያሉበት እየፈለገ ሊያከብራቸው ሊያመሰግናቸው ይገባል የሚል መልእክቱንም አስተላልፈዋል። ይህ ጉልበት እንግዲህ እኔ ብቻ ሳይሆን አብዛኛው የኢትዮጵያ ሕዝብ ነው። በእኔ መተማመናቸው እውን ያደርገዋል ብሎ ማሰባቸው እኔ ትልቅ በቃ ምስጋና ይሰማኛል። ከዛ ደግሞ የኔ ፋሚሊዎች አሉ፣ የቲክቶክ ፋሚሊዎቼ ሁሉም እንግዲህ ይተማመኑብኛል። ቃል ስገባ እውን ያደርገዋል ብለው ያስባሉ። እነሱም እንግዲህ ከኔ ጋር አብረው ሁላችንም ሆነን ነው እንግዲህ ያለምነውን ነገር የምናሳካው። ስለዚህ እኔ ብቻ ሳልሆን እንዳለ በአጠቃላይ ቲክቶክ ላይ የሚከታተሉኝ የሚወዱኝ ሰዎችም አሉበት፣ ሁሉም የኢትዮጵያ ሕዝብ ማለት ነው። ምንም አይነት ቻሌንጅ ቢመጣ የማይታመነው ነገር ሁላችንም አብረን እውን እንደምናደርግ ሁላችንም ቃል ገብተናልና የመጣ ይምጣ ካሁን በኋላ በምንም ተአምር ዝቅ አንልም፣ ቀና ብለን ነው የምናሳካው። በጣም ኩራት ይሰማኛል እውነት ለመናገር። እኔ ሲደውልልኝ አላመንኩም። ከብሩክ ሪል ስቴት ነው እንደዚህ ምናምን ሲሉ አላመንኩም። በቃ ከመላእክት ጋር የምታወሪው ነገር አላለ ማጋነን አይደለም። ልክ እንደሱ ነው ያሰብኩት። ግን በጣም ነው ያከበርኳቸው። በጣም እንዴት ልበልሽ፣ አንዴ ባህር ዳር የሆነ ፕሮግራም ነበረ እንደምሰጠኝ አውቃለሁ። አምን ነበረ ይሆናል ፈጸማል ብለ ነገርኩሽ እኮ 100+ ነው የሚሆነው። ስለዚህ አምኛለሁኝ። ግን እንደ ድንገት ስትሰሚ ደግሞ ፌንት አርቀሽ ትመቀያለሽ። እንደ አባት አይደለም ማወራቸው። እንደ አያት ሳወራቸው በልጠውናል። እኛን አንጋፋዎችን ወይም ደግሞ ከ40 በላይ ያሉትን ዝም ብለው የሚዘባረቁትን ሰዎች በልጠዋል እነዚህ ትናንሽ ብላቴናዎች። ስለዚህ ከነሱ ትልቁን ትምህርት ነው ማግኘት ያለብን። ሳንሰለች እንደውም አባቶች ስር ነበር ልጆች የሚማሩት አይደለም። አሁን ነገሩ ተገለበጠ። ተወደደም ተጠላም እንደ ጊዜ መሆን ያለብን። ስለዚህ እኛ እግራቸው ስር ሆነን እንዳያት ማዳመጥ መቻል አለብን። ጳውሎስ እባላለሁ። የብሩክ ሪል ስቴት በኢትዮጵያ ተወካይ ነው እና ሆፕ ኢንተርቴይንመንት በዚህ ካምፓኒ አለ። የዛም እዚህ ማኔጀሩ እዚህ ማለት ነው። ብሩክ ሪል ስቴት እንደሚታወቀው ከብሩክ ሪል ስቴት በፊት ሆፕ ኢንተርቴይንመንት ሁላችንም የምናውቀው ሆፕ ኢንተርቴይንመንት በምስራቅ አፍሪካ ትልቅ የሆነ ቻናል ነው። 3.7 ሚሊዮን በላይ ተከታይ ያለውና ትልቅ የሆነ በኢትዮጵያ የኪነ ጥበብ ዘርፍ ወይ ደግሞ ሙዚቃው ላይ ትልቅ የሆነ አስተዋጽኦ ያደረገ ድርጅት ነው እና ብሩክ ሪል ስቴትም ደግሞ የሱ እህት ኩባንያ ነው። አብረን ያለ ነው ማለት ነው። እንዴ በስማ በጣም ትልቅ ምስጋና ልቤ ውስጥ ይሰማኛል። አይ ቲንክ ደስታ መጥቶ የሚሄድ ነገር ነው፣ የሚቆይ ምስጋና ነው ብዬ አስባለሁና ምስጋና ይሰማኛል። ሙሉ ነው ልቤ በምስጋና። እኔ እንግዲህ የምለው ምንድነው መሰለሽ፣ አንደኛ ነገር እንድንረጋጋ እንደ ህዝብ ማለት ነው። because ሁላችንም ሩጫ ላይ ነን ያለ ነው። ቲክቶክ ስክሮል ስታደርጊ ሩጫ ላይ ነሽ ባይዘው ወይ ረጋ ብለሽ ማየታችሁምና
ሁላችንም ረጋ ብለን አንዳንዴ ደግሞ ወደ ኋላ መለስ ይያል ትልቅ ውለታ የዋሉ ለዚህ ሀገር በአርት ይሁን በተለያዩ ዘርፎች መመልከት ይኖርብናል። የደረጃ ላይ ነው ያሉት፣ ድጋፍ ያስፈልጋቸዋል ወይ? ምክንያቱም ታላላቅ የሆኑ የተከበሩ አርቲስቶች ማለት ነው ብዙ ችግር ውስጥ ያሉ ሰዎች አሉ፣ ግን በጣም የተከበሩ ከመሆናቸው የተነሳ እንዲታይላቸውም አይፈልጉምና እኛ እንያቸው፣ ችግር የለውም እናግዛቸው። ትልቅ ደረጃ መድረስ ስለሚገባቸው የሚገባቸውን ያህል በረከታቸውን እንስጣቸው እላለሁ እንደ አንድ ህዝብ ማለት ነው። ያ እና የኪነ ጥበብ ባለሙያዎችን መደገፍ ደግሞ ከመጀመሪያው ከዓላማችን ጋር አብሮ የሚሄድ ነገር ነው። ከዓላማችን ማለትም ዩቲዩብን ክሬት ስናደርግ ወይ ደግሞ ሆፕ ኢንተርቴይንመንት ክሬት ሲደረግ አርቲስቶች በኮፒራይት እየተሰቃዩ የነበሩ አርቲስቶችን ሰፖርት ለማድረግም ጭምር ነው። ያ ምንድነው ዘፈናቸው ዘፍኑና ካሴታቸው ይሰረቃል፣ በሌላ መንገድ ይባዛባቸውና እንደዛ ምንም ተጠቃሚ አልነበሩም ማለት ነው። አሁን ሆፕ ኢንተርቴይንመንት ክሬት ስናደርግ ያንን ችግር ሙሉ ለሙሉ የቀረፈው ማለት ነው። ከዛ የጀመርነው ጉዳይ ነው። አሁንም አርቲስቶችን ሰፖርት ማድረግ ከኛ ጋር ኦልሬዲ አብሮ የሚሄድ ጉዳይ ነው። ወደፊትም እናደርጋለን ማለት ነው።